ኢየሱስ ክርስቶስን ወንድማችን ብሎ መጥራት ይቻላል? እኔ ስለናንተ አላውቅም። እኔ ኃይሉ ዮሐንስ ኢየሱስ ክርስቶስ ታላቅ ወንድሜ ነው። እኔ ታናሽ ወንድሙ ነኝ። ወንድሜ ብሎ የጠራኝ ራሱ አይደለም እንዴ? እሱ ወንድሜ ብሎ ሊጠራኝ ካላፈረብኝ ለምን አፍርበታለሁ? እኔ ወንድሞቼ ብሎ ሊጠራቸው አያፍርባቸውም ተብሎ ተጽፏል። የማያፍረው ደግሞ በእርግጥም ወንድም ስለሆነ ነው። የኢየሱስ አባት አባታችን ነው። የኢየሱስ አምላክ አምላካችን ነው። ስለዚህ ምን አለ? ከሞት ሲነሳ ሂጂና ለወንድሞቼ በገሊላ ይቀድማቸዋል ብለሽ ንገሪያቸው፣ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ለወንድሞቼ ንገሪያቸው። እዚህ ጋር መምታታት የሌለብን ነገር በእግዚአብሔራዊ ባህሪው እግዚአብሔር አባታችን ነውና አባታችን ነው። ጥቅስ አለን። ኢሳይያስ ምዕራፍ 9 ላይ የሰላም አለቃ የዘላለም አባት ብሎታል። እንደገና ዕብራውያን ምዕራፍ 2 ላይ ልጆቹ በስጋና በደም እንደሚካፈሉ እርሱም በስጋና በደም እንዲሁ ሊካፈል የተገባ ሆነ። ምክንያቱም በሞት ላይ ስልጣን ያለውን ዲያብሎስን በሞቱ ኃይል እንዲሽር ነው። ስለዚህ በስጋና በደም የተካፈለው ማን ነው? አባታቸው። ማን ነው እሱ? እግዚአብሔር ቃል ከስላሴ ሁለተኛው ሰውን ለማዳን ሲባል ስጋ ለባሽ ሆነ። ስጋ ለባሽ ሲሆን ፍጹም ሰው ፍጹም አምላክ ስለሆነ እኛን ለማዳን ነው። ወንጌሉ በአጠቃላይ በሰዋዊ ባህሪው ብቻ ነው ታውቃለህ። ስለዚህ ሰው ከሆነበት ከድንግል ማርያም ከተወለደበት ሰዓት ጀምሮ እርሱ አምላክ የራሱ ያመልካል። አምላክ አለው፣ አባት አለው። የኢየሱስ አባት አባታችን ነው። የኢየሱስ አምላክ አምላካችን ነው። ልጁ በብዙ ወንድሞች መካከል በኩር ሊሆን አስቀድሞ ያወቃቸው እነሱን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። ኢየሱስ ክርስቶስ በኩራችን ነው። መጽሐፍ ቅዱስ የበኩራት አይነት ልንሆን ይላል። የበኩራት አይነት በኩራችን ኢየሱስ ነው። እኛ ታናናሽ ወንድሞች ነን። ባዲ ኦፍ ክራይስት ቸርች ውስጥ እኛ አካል ነን። እኛ ብልቶች ነን። ቤተክርስቲያን አካል፣ እሱ ራስ አንድ ላይ የተገጣጠመ ሀሳብ ነው። በአጭሩ ልመልስልህ፣ ይሄ ነገር በደንብ ክርስቲያኑ ማህበረሰብ ሪሊ በደፈናው ሳይሆን የማሳነስ ይመስለዋል። አሁን ብዙ ሰው ኢየሱስ ክርስቶስ ወንድሜ ነው ለማለት የማሳነስ የእሱን ክብር ዝቅ የማድረግ አይነት ነገር አድርጎ ይወስደዋል። እና ከዚህ አንጻር ሁለተኛ ኢየሱስ ክርስቶስ አሁን በስጋ በእኛ መካከል የለም። ስለዚህ ከዛ አንጻር እንዴት ነው ወንድም ብለን ልንጠራው የምንችለው? አሁን በአምላክነቱ ነው ያለው በወንድምነቱ ነው ያለው የሚለውንም መለየት ስለ ኢየሱስ ክርስቶስ ቃልም ስጋ ሆነ ከተባለበት ጊዜ ጀምሮ ለዘላለም ማብቂያ ለሌለው ፍጹም አምላክ ፍጹም ሰው ነው። አሁንም ሰው የሆነው ኢየሱስ ክርስቶስ በአብ ቀኝ ተቀምጧል። ሰው ነውና አሁንም ከአብ ያንሳል። ሁሉን ላስገዛለት ለእግዚአብሔር አብ ይገዛል ተብሎ ተጽፏል። ሰው ስለሆነ ነው የሚገዛው፣ በጉ ማለት ነው። ሰውነቱን ለዘላለም ነው የማያጣው። ከዛሬ ጀምሮ ማን ነው ከተወለደበት ቃል ስጋ ከሆነበት ጊዜ ጀምሮ ኮንፊውዝ በማያደርግ መልኩ በአምላክነቱም በሰውነቱም ለዘላለም ሰው የሆነው ኢየሱስ ክርስቶስ በአብ ቀኝ ይኖራል። ሲመጣም በጉ ይገለጣል። ለዛ እኮ ነው ከአብ ያንሳል የሚለው መጽሐፍ ቅዱስ። ሁሉን ላስገዛለት እሱ ራሱ ለአብ ይገዛል ይላል። በመጨረሻው ዘመን ራሱ ሁሉን ያስገዛለትን አይጨምርም፣ ሁሉ ተገዛለት ሲል ይላል። ስለዚህ ምን ለማለት ፈልጌ ነው? ለዘላለም ወንድማችን ነው። ጊዜ የሚሽረው የሚያቋርጠው ሳይሆን የቤተክርስቲያን ራስ ነው ኢየሱስ። የጌቶች ጌታ፣ የአማልክት አምላክ፣ የሃይ ፕሪስት፣ የነገስታት ንጉስ የሚሉ ቃሎችን ስትመለከት የአማልክት አምላክ የሚለው ቤስክሊ ስለ እግዚአብሔር አብ ነው። የነገስታት ንጉስ ብሎ ለእግዚአብሔር አብም ተብሏል፣ በእግዚአብሔርነቱ ተብሎለታል። እንደገና ሰው የሆነው ኢየሱስ ክርስቶስም የነገስታት ንጉስ ተብሏል። አብሮ ለዘላለም ይነግሳሉ የተባሉ የእኛ ንጉስ ነው። ሊቀ ካህን ሲል ካህናቱ እኛ ነን። ሊቀ ካህናችን ኢየሱስ ክርስቶስ ነው። የነገስታት ንጉስ ሲልም ነገስታቱ እኛ ነን። የጌቶች ጌታ ሲል ጌቶቹ እኛ ነን። ይህ የእኛ ጌትነት እግዚአብሔራዊ ጌትነት ሳይሆን የሚያወራው ገዢ ማለት ነው ጌታ። ዘፍጥረት ምዕራፍ 1 በአየር በየብስ በባህር ያሉትን ይግዙ ሲል ስልጣን ሰጣቸው አለ። በዘፍጥረት ምዕራፍ 3 ላይ ከዚህ ጌትነት ወጥተን እኛ ባሪያ ሆነን ነበር፣ የኃጢአት ባሪያ። ከብዙ ሺህ ዓመት በኋላ ኢየሱስ ክርስቶስ ኃጢአት ያልነካው የእግዚአብሔር ልጅ ጌታ ነው። ራይት ጌትነት። አሁን የኢየሱስ ጌትነት የምናወራው እግዚአብሔራዊ ጌትነት ሳይሆን ዘፍጥረት ምዕራፍ 1 ነው የምናወራው። በአየር በየብስ በባህር ያሉትን ይግዙ ሲል የተባለውን እኛ በኃጢአት ያጣነውን ጌትነት የያዘ አንድ ሰው አየን እዚህ ጋር። ይህ ሰው ጌታ ነው። በሱ ጌትነት በኩል ነው ወደ ጌትነታችን የተመለስ ነው። በጌትነት ሲባል ገዢማ፣ ጌታ ሲባል ለእግዚአብሔር ብቻ የሚሰጥ ቋንቋ አይደለም። የእግዚአብሔር ጌትነት በአየር በየብስ በባህር ብቻ ሳይሆን በሚታየውም በማይታየውም ዓለም አይደለም። እኛ ላይ ለራሱ ለኢየሱስ ራሱ ጌታ ነው። እኛ ላይም ጌታ ነው፣ በሰማይም በምድርም ጌታ ነው። የእኛ ጌትነት ግን በአየር በየብስ እና በባህር ነው። ይግዙ ሲል ስልጣን ሰጣቸው። እችን ጌትነት እኛ በኃጢአት አጥተን ነበር። የዛሬ 2000 ዓመት ገደማ ለመጀመሪያ ጊዜ ያን ጌትነት የያዘ ሰው በምድር ላይ ታየ። ስለ ክብር ታስታውሳለህ? ሁሉ ኃጢአት ሰርቷል እግዚአብሔርም ክብር ጎድሏቸዋል ሲል ሁላችንም ዘፍጥረት ምዕራፍ 1 ላይ በክብር ነበር የተወለድነው። የእግዚአብሔር ክብር ነበረብን። ዘፍጥረት ምዕራፍ 3 ላይ ኃጢአተኛ በመሆናችን ከክብር ጎደልና ኃጢአተኛ ሆነን
ከብዙ ሺህ ዓመት በኋላ በምድር ላይ አንድ ክብር ያለው ሰው አየን። ይህ ክብር እኛ በኃጢአት ያጣነው ክብር ነው፣ ሌላ ነገር አይደለም። እኛ በኃጢአት ያጣነው የእግዚአብሔር ክብር ነው። የእግዚአብሔር ክብር ያለበት ሰው አየን። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ አንድ ልጅ በአባቱ ዘንድ ሊኖረው የሚገባውን የክብር አይነት አየን። ያን ክብር የት ነው ያየው ዮሐንስ? እዚህ ሰው ላይ ነው ያየው። ይህ ሰው ደግሞ ምን አለ? የሰጠኸኝን ክብር ሰጠኋቸው። አስብ እንግዲህ ኢየሱስ የሰጠን ክብር አስቀድሞ በኃጢአት ያጣነውን ክብር ነው እንጂ አዲስ ክብር አይደለም፣ የእግዚአብሔር ክብር ነው። ህይወትንም ኢየሱስ ክርስቶስ እኛ ዘፍጥረት 3 ላይ ያጣነውን ህይወት ያንኑ ህይወት እንጂ የመለሰው አዲስ ህይወት የለም። የእግዚአብሔር ህይወት ነው የጎደልነው፣ ወደ እግዚአብሔር ህይወት ነው የተመለስነው። ኤፌሶን ምዕራፍ 4 ቁጥር 17 እና 18 አሕዛብ በአእምሯቸው ከንቱነት ይመላለሳሉ፣ እነሱ ከእግዚአብሔር ህይወት ራቁና ጠፉ። ከእግዚአብሔር ህይወት ጎደልን፣ ወደ እግዚአብሔር ህይወት ተመለስን። ያ ህይወት የሚጠፋ አይደለም፣ አልጠፋም። ክብሩም የሚጠፋ አይደለም፣ የእግዚአብሔር ክብር ነው። ስልጣኑም የሚጠፋ አይደለም። የልጅነት ስልጣናችን የእግዚአብሔር ስልጣን ነው፣ ከእግዚአብሔር ዙፋን የሚመጣ ነው። እኛ ነን የጠፋ ነው። አሁን በኢየሱስ ተፈልገን ስንመጣ ወደ ነበረው ህይወት ተመለስን፣ ወደ ነበረው ክብር ተመለስን፣ ወደ ነበረው ስልጣን ተመለስን። ስልጣኑም የእግዚአብሔር ነው፣ ህይወቱም የእግዚአብሔር ነው፣ ክብሩም የእግዚአብሔር ነው። የሚጠፋ አይደለም። እኛ ነን የጠፋ ነው። ተነጥለን በክርስቶስ ተፈልገን በዳግም ልደት ተመልሰን ወደ ክብራችን፣ ወደ ህይወታችንና ወደ ስልጣናችን ተመለስን። ይህ ኢየሱስ ማን ነው? ታላቅ ወንድማችን ነው። ማን ነው እሱ? ሰው ነው። ከእግዚአብሔር ዘንድ የተገለጠ ሰው ነበር ሲል ከሰማይ የመጣ ሰው ማለት አይደለም። ከሰማይ እግዚአብሔር ነው የመጣው። እግዚአብሔር ስጋ ለባሽ ሆኖ በእኛ መካከል አደረ። ይህ የገሊላ ሰው እርሱ ወንድማችን ነው። ወንድም ሲባል ታላቅ ወንድም፣ የኋለኛው አዳም። እንዲህ ነው ጉዳዩ። እኔ ኃይሉ ዮሐንስ ጌታ ነኝ የሚባል ሰው ጥሩ። እኔ ኃይሉ ዮሐንስ ጌታ ነኝ ብለህ ራስን ትጠራለህ? አዎ፣ ንጉስም ነኝ፣ ጌታም ነኝ፣ ካህንም ነኝ፣ ከአማልክት መካከል አንዱ አምላክም ነኝ። አምላክም ነህ? የሚመለክ አምላክ እግዚአብሔር አይደለሁም። እግዚአብሔር ለሰው የተባለውን አማልክት ቃሉ የመጣላቸውን አማልክት አልኳቸው የተባሉት አማልክቶች መካከል አንዱ ነኝ። አምላክ ማለት ገዢና ፈራጅ ማለት ነው ትርጉሙ። ፕሉራል ሲሆን ደግሞ ገዢዎችና ፈራጆች። ኤሎሂም የሚለው ኤሎሂም እኛም ነን፣ አንተ ብቻ ነህ። እኔ ስለ እናንተ ሃይማኖተኞች ስለሆናችሁ ያው ስለምትፈሩ እናንተን አላሳቅቃችሁም ብዬ እኮ ነው እኔ የምለው እንጂ እናንተንም ይወክላል። እኔን ደግሞ እንደዛ ብዬ ሰው ጨርስ ጥያቄ ያለኝ ዞቢ የጨርስና ችግር የለም። ሶፊ ግን ብሪሊያንት ነህ፣ ማይንድ ጥሩ ነው። ይኸውልህ አንተ ትንሽ ብልጣብልጥነት ታበዛለህ እንጂ ጎበዝ ነህ። አትፈራም። እንዳየው ከሆነ ከምንም አትቆጥራቸውም። ሃይማኖተኞችን እንዳየው ከሆነ እነሱ ይፈሩሃል እንጂ አትፈራቸውም። ግን አንዳንዴ ደግሞ አድርባይ ትሆናለህ። ኧረ የሰው ሀሳብ ነው የምሰማው። እኔ እኮ እንትን አይደለም። ሁለተኛ እንድትለይልኝ የምፈልገው ነገር ኢየሱስ ክርስቶስ አሁን አትፍራ ይልሃል የሰራዊት ጌታ እግዚአብሔር። እሺ ኢየሱስ ክርስቶስ አሁን ዳግም ለተወለዱ ሰዎች ኦርቶዶክሳውያን ኢየሱስ ክርስቶስ አማላጅ አይደለም ፈራጅ ነው። የዛሬ 2000 ዓመት በመስቀል ላይ ማልዶ ጨርሷል። ዛሬ ድጋሚ ኢየሱስ ክርስቶስ ሊማልድ ሳይሆን ሊፈርድ ነው ያለው ይላሉ። ፕሮቴስታንት ደግሞ ዛሬም ይማልድልኛል። በተለይም የሮሜ መጽሐፍ ምዕራፍ 8ን አንስተው ቁጥር 27 26 አካባቢ 28ን አንስተው ዛሬም ይማልዳል ይላሉ። ሁለቱ የተቃረነ ሀሳቦች እንዴት ነው የሚታረቁት? ዳግም ለተወለዱ ክርስቲያን ለሆኑ ሰዎች ኢየሱስ ክርስቶስ ዛሬ አማላጅ ነው ወይስ ፈራጅ ነው የሚለውን እስቲ መልስልኝ። አማላጅ በሚለው ቦታ ጴንጤውም ኦርቶዶክሱም እውነትም አላቸው ስህተትም አላቸው ሁለቱም። እና ዝም ብዬ ከአንዱ ጋር የሁለቱንም ትንሽ ላስቀምጥ። አስቀምጥ፣ የሁለቱንም አስቀምጥና የአንተን ኤግዛክትሊ ዝም ብሎ ይሄ ነው ሮች ላይ በቀደም ለታ አንዳንድ ትምህርቶችን ለማየት ስሞክር ኢየሱስ ክርስቶስ የዛሬ 2000 ዓመት በመስቀል ላይ ማልዷል። ለነበረው ኃጢአት፣ በወቅቱ ለሚመጣው ኃጢአት፣ ላለፈው ኃጢአት ኦልሬዲ ተሰቅሏል፣ ተፈጸመ፣ አልቋል ብሏል። ስለዚህ ለአሁን ላለንበትም ዘመን ለምሳሌ ኢሳያስ ነው አይደል እንዴ ከ720 ዓመት በፊት እንግዲህ በእርሱ ቁስል እኛ ተፈወስን ብሎ ገና ከ720 በሚመጣው ነገር ራሱን ከቶ ላለፈውም ለሚመጣውም ለአሁኑም ነው ኢየሱስ ክርስቶስ የተሰቀለው ብለው የሚያስተምሩ ሰዎች አየውኝና ከዛ ምንድን ነው የሚሉት? አይ ኢየሱስ ክርስቶስ ለክርስቲያኖች ዳግም ለተወለዱ አሁን እየማለደ አይደለም፣ ነገር ግን ገና ወደዛ ብርሃን ላልተቀላቀሉ አዲስ ላልመጡ ሰዎች ግን ይማልዳል፣ ዛሬም ደሙ ትኩስ ስለሆነ
ግን ኦልሬዲ ክርስቲያን ለሆኑ ዳግም ለተወለዱ ግን አይማልድም የሚሉ አሉ። ኦልሬዲ ማልዶ ጨርሷል። በሌላ በኩል ደግሞ ኢየሱስ ክርስቶስ ነው አማላጅ አይደለም አሁንም ፈራጅ ነው የሚሉ ስላሉ እሱን ደቂቃ ውሰድና አንተ ኦርቶዶክስም ሆነ ፕሮቴስታንትም ሆነ ሳይሆን እንድትመልስልኝ የምፈልገው አንተ ከእግዚአብሔር ቃል አንጻር ምንድን ነው የምትለው? አንተ የአንተን ሀሳብ ትነግረኛለህ ነው። ከዛ መስፍኔም ጥያቄ ይኖረዋል፣ እንቀጥላለን። ኃይሉ ግን የአንተ አስተምህሮና በእነዚህ ሁለት ጽንፍ የያዙ ወይም ዳርና ዳር የያዙ ነገሮች ምንድን ነው የምታያቸው? የሁለቱንም ትምህርቶች አብራርተህ መቀጠል ይችላል ጊዜ ወስደን። እሺ፣ ሌላ ሰው እንዳታስገባ ለመሰለህ እንዳይበጠበጥ፣ ሰው ቁጭ ብሎ እንዲሰማን በደንብ ሶስታችን በቂ ነን። ኦኬ፣ ጉዳዩ እንደዚህ ነው። አማላጅ የሚለው የሀገራችን ሕዝብ ታውቃለህ፣ በጣም ነው የሚወደው። ለምን እንደሆነ አላውቅም። በጣም እዚህ አሜሪካ መጥቼ አማላጅ የሚለውን ነገር ብዙ አልሰማውም። ታውቃለህ፣ ኢቨን ካቶሊኮችን ሳወራ ቅድስት ድንግል ማርያምን ያው ነፍስም አይቀርላቸውም ይወዷታል፣ ቅዱሳንንም ይወዳሉ። ግን አማላጅ የሚለው ነገር እንደኛ ሀገር አይደለም። አማላጅ የሚለውን የሀገራችን ሕዝብ በጣም 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 ይወዳል። ስለዚህ እኔም ኢትዮጵያዊ ስለሆንኩ እንግዲህ ከዚህ ነገር መራቅ አልችልም። ግዴለም ራሴን እዚሁ ስላስገባ እኔም አማላጅነት ከምድራዊ አሳሰብ በመነሳት አማላጅነት ሲታሰብ አንዳንድ ጊዜ አለቃ ጋር እንኳን ትልቅ ሰው ጋር እንኳን ሲገባ እኮ ጸሐፊ አለች፣ ዘው ብለህ አትገባም። መጀመሪያ ግባ ብለህ ተፈቅዶልህ ዘበኛ አለ፣ ዘበኛውን አልፈ ሴኪሪቲ አለ፣ ሴኪሪቲውን አልፈ ጸሐፊው ጋር ቁጭ ብለህ ግባ ስትባል ነው የምትገባው እንጂ አትሊስት እኮ ሌላው ቢቀር አክብሮት የሚባል ነገር አለ ይላሉ። ስለዚህ በሰው እንኳን በምድር እንደዚህ ከሆነ በታላቁ በእግዚአብሔር ፊት እንደ ጫማ ሳታወልቅ ዘው ብለህ እንደ ጓደኛ መሰለህ እንዴ ትንሽ ሪስፔክትም አለ የሚል ከሰውኛ ሀሳብ በመነሳት ሰዎች ወደዚህ አተርጓጎም ይመጣሉ። ግን ወደ መጽሐፍ ቅዱስ ልምጣ። አማላጅነት መጽሐፍ ቅዱስ ያው ቀጥታ የአማርኛው ከበድ ባያደረገውም ኢንተርሲድ ማድረግ ኢንተርሴሽንን መጽሐፍ ቅዱስ ውስጥ ተጽፏል። እና የኦርቶዶክስና የፕሮቴስታንቱ አስተሳሰብ ምንድን ነው? ሁለቱም ጽንፍ የያዘ ነው። መጀመሪያ ከኦርቶዶክስ ልጀምር ከፕሮቴስታንት በእናንተ ያለው ራስ ያለው ፕሮቴስታንትን ያው እንተያየቃለን፣ እንወያያለን። የሚሻለው እንደዛ አይደለም። አልወያይም። ጥያቄ ብቻ ነው መልሰው። ካልተወያየ እኔን አትንከው። ባለቤቱ ነው ያለው፣ አንተም ደግሞ ያው በፕሮቴስታንት አይደል። አቅሙ ካለ እንወያያለን፣ አቅሙ ከሌለ ደግሞ ያው እንተላለፋለን። መወያየት ከፈለክ ያው አለው ነው። ይኸውልህ አንተ ማን ጠበቃ አደረገ ለኦርቶዶክስ? ማን ጠበቃ ማኔ ለኦርቶዶክስ? ያው የግለሰብ ቸርች ስለሌለኝ ያው እኔ ቤተክርስቲያን አባል ነኝ። የግል የምለው የለም እንዳንተ። አሁን አንተ ለግል ቸርች ልትሰራ ትችላለህ። እኔ በግለሰብ ደረጃ የለውም። እውነትህን በቃ አሁን አንተ ጣልቃ እንዳገባብኝ ተራው የኔ ነው። ተራው ሲመጣ አንተ ኦርቶዶክስን እንዳጠራ ውይይት ከፈለክ እኔ ያለው እኔ በቃ ያለው አንተን አስፈቅጄ ነው እንደ ስለ ኦርቶዶክስ የምጠራው ነው። አይ እኔ ያለው ነው የምልህ። አቅም ካለ ከኔ ጋር ተወያይ ነው የምልህ። አቅም ካለ በዚህ ዙሪያ እኔ እንወያይ። ስለ ኦርቶዶክስ እኔ ቆይ አንተን አስፈቅጄ ነው ጥያቄ ስለ ኦርቶዶክስ አንተን እኔ ብዙ የማከብራቸው ፕሮቴስታንቶች አሉ። ውይይት ከፈለክ ነው የምልህ። ካልፈለክ ግን እኔ ፊት እኔን ለማውራት አትችልም ነው እያልኩ ያለው። እቺን ብቻ መልስልኝ። ትክክለኛ ነገር እኮ ነው እየነገርኩ ያለው። ጋይስ ከእናንተ ጋር ማውራት የሚከብደኝ ይኸውልህ፣ አንተን አስፈቅጄ ነው ወይ ስለ ኦርቶዶክስ ማውራችን ብቻ መልስልኝ። ይኸውልህ እየሰማኝ ከሆነ እኔን አስፈቅደኝ አይደለም፣ ባለቤቱ እኔ ስላለው ግን የውሸት ምንም ባለቤት ታውቃለህ። ልጅ ማሳየልኝ። አንተ ለምን አንተያየቅም? አልፈልግም። ምን አስፈልግ? እንደዚህ እናድርጋ። ስለለመድክ ነው። እንደዚህ እናድርግ መስፍን። ጌታዬ ጓደኛሞች እኮ አይደለንም። መዘረጣጠጡ ምን አመጣው? ኧረ እኔ አልዘረጠጥኩም። እንደ ኧረ በሰላም ነው ያልኩት። እኔ ምን ታዲያ የቆሎ ጓደኛ የውሸት መናገር እንደሆነ ያስቆጣል። አይ መሀላት ካልክ ስለ ኦርቶዶክስ አታወራ ያለው ነው። በቃ ባለቤት ነው ያለው። ስለ ፕሮቴስታንት አወራለሁ። እሺ ይመችህ። ስለ ፕሮቴስታንት አውራና እኔ አርመዋለሁ። እንደዚህ ነው የምናደርገው መስፍኔ። አንተ አሁን ለኃይሉ የሰጠሁት እድል ፕሮቴስታንቶች እንዲህ ብለው ያምናሉ፣ ካቶሊኮች እንዲህ ይላሉ፣ ስለ ኢየሱስ ሙስሊሞች እንዲህ ይላሉ፣ ኦርቶዶክሶችም እንዲህ ይላሉ ብሎ ማለት ይችላል። እዛ መካከል ግን ኦርቶዶክሳውያን እንዲህ ብለው ነው የሚያስተምሩት ብሎ ሲል ትምህርቱ ስህተት ካልሆነ አንተ አርመህ ትነግረናለህ እንጂ
አሁን ስለ ኦርቶዶክስ ትምህርት አታወራ ካልክማ አንተ ስለ ፕሮቴስታንቶች ትምህርት ታወራ የለ እንዴ? ለምን ታወራለህ? ስለ ፕሮቴስታንት ትምህርት ይፈተሻል፣ መብት ነው። ቆይ አስፈቅጄ ነው ወይ ማወራው? ስለ ፕሮቴስታንት ሶፊን አስፈቅጄ እንደማላወራ ስለ ኦርቶዶክስ አንተ ማንዘበኛ አደረገ? ቆይ ጥሩ ጥያቄ ነው ኃይሉ፣ እየሰማኸኝ ነው? አንተን ማሳወቅ ወንጌልን ለዓለም ለፍጥረታት ሁሉ ስበኩ ብሎ ሲልካቸው እነሱ የተላኩት ደቀ መዛሙርት ሰውን ሊያረጉ ነው አይደል? መጀመሪያ ይንወቃ ሳታውቅ እኔ እንዳንተ እኮ መሳቅ አላቃተኝም። ለጠየቀኝ ነው መልስ እየሰጠው ያለሁት። እውነተኛ መልስ እንደምሰጥ አውቃለሁ። ለምን ጠይቀኝ? እኔ ከተናገርኩ በኋላ ሰዓት ሲሰጥ በዓለም ላይ ሂዱ ወንጌል ወይ አዳምጣ ተረጋጋ። ልጅ አስወርድልና እናንተ እናውራ፣ ከዚያ በኋላ ታስገባዋል። ቆይ እንደዚህ እናድርግ። አይደለም ቆይ ኃይልሻ መስፍኔ በጣም ስርዓት ያለው ልጅ ነው። እውነት ለመናገር እኔ አሁን ኃላፊነት መውሰድ እችላለሁ ስለ መስፍኔ። ተው ብትለውም ይተዋል ምናምን፣ እንደዚህ ኦፌንድ የሚያደርግ ልጅ አይደለም። አሹር ይላል ሰው ሚዩት አድርጎ ይሰማሃል። ከዛ እሱ ያለው ከኦርቶዶክስነቱ አንጻር እኔ ኦርቶዶክስ እያለሁ አንተ ስለ ኦርቶዶክስ ለምን ትናገራለህ ነው ቴንሽኑ እንጂ አንተን እንደዚህ ኢንተራፕት የሚያደርግ አይነት ፐርሶናሊቲ ያለው ልጅ አይደለም። እና ከዛ አንጻር እንደሱ ውሰደውና ፖዚቲቭሊ አንተ አንሳና እኔ የፈቀድኩልን አውራና በዛ ዙሪያ ላይ ኦርቶዶክሶች ኢየሱስ ክርስቶስ አሁን አማላጅ አይደለም ፈራጅ ነው ይላሉ። ፕሮቴስታንት ደግሞ ኢየሱስ ክርስቶስ ዛሬ አማላጅ ነው ብለው ይላሉ። የኢየሱስ ክርስቶስ ዛሬ አማላጅነት ሲሉ ምን ማለት ነው? ፈራጅ ነው ሲሉ ምን ማለት ነው? ከዛ ደግሞ ያንተን እንደ ፕሮቴስታንትም ወይም እንደ ኦርቶዶክስ ሆነ ሳይሆን አንተ ደግሞ ምን ትላለህ በዚህ ጉዳይ ላይ ነው የጠየቁት ጥያቄና ያንን አንተ አብራራ። በቃ በጣም አሪፍ እኮ እሱን ለአብራራ ስል ኢንተራፕት አደረገኝ። ከየትኛው ልጀምር ያልኩት ጥያቄ ካለው ይጠይቃል። እሺ ከፕሮቴስታንት ልጀምር። ፕሮቴስታንቶች በአማላጅ ያምናሉ ልክ እንደ ኦርቶዶክሶቹ ሁሉ። ሲያምኑ ግን እንዴት ነው የሚያምኑት? ዋና ዋና ጥቅሳቸው ሮሜ ምዕራፍ 8 ቁጥር 34 ላይ እና ዕብራውያን ምዕራፍ 7 ላይ እንደገና አንደኛ ዮሐንስ መልእክት ምዕራፍ 2 ላይ ጠበቃ አለን የሚለው በድሮ የቁም ጽሁፍ አማላጅ አለን የሚለው የኦርቶዶክስ የቁም ጽሁፍ የድሮ ከአብ ዘንድ አማላጅ ነው። እኛ ቤት ነበረ ድሮ የቁም ጽሁፍ ታስታውሳላችሁ? ከግዕዝ የተተረጎመ የኦርቶዶክሳውያን አማላጅ አለን የሚለው። ለዚህ እንግዲህ መጽሐፉን ያላችሁ ሰዎች በቤታችሁ ኦርቶዶክሳውያን፣ ፕሮቴስታንት ብዙ የለውም እሱም መጽሐፍ፣ ኦርቶዶክሳውያን ናቸው ያላቸው የቁም ጽሁፍ የጥንቱ በዳግማዊ ምኒልክ ዘመን የተጻፈው። ሄዱና እሱ ላይ እዩት። አማላጅ አለን ነው የሚለው። አንደኛ ዮሐንስ መልእክት ምዕራፍ 2 ታስታውሱ እንደሆነ ከአብ ዘንድ ጠበቃ አለን ልጆቼ ሆይ ማንም ኃጢአትን እንዳያደርግ የሚለው ላይ ኦኬ። አሁን ጥቅሱን ልተወው ነኝ። ፕሮቴስታንቶች ኢየሱስ ክርስቶስ አማላጃችን ሲሉ በከፊል ነው የምቀበለው እንጂ ሙሉ በሙሉ አልስማማም። ማልስማማው ለምንድን ነው? ያማልደናል የሚለው ኢየሱስ ክርስቶስ ምልጃውን የጨረሰው በመስቀል ላይ ነው። በዚህ አቅጣጫ ከኦርቶዶክሶች ጋር ነው ምስማማው። በምንድን ነው? ምልጃው በመስቀል ላይ አልቆ በትንሣኤው ሰርቲፋይ ተደርጓል። ተፈጸመ ባለ ጊዜ ሊያማልድ የቀረ ኃጢአት ሲኖራለን የሚያማልደው ኃጢአት የሚባል ነገር ተወግዶ እርሱ ኃጢአትን ሊያስወግድ እንደተገለጠ እናውቃለን ተብሎ ተጽፏል። አንደኛ ዮሐንስ መልእክት ምዕራፍ 3 ላይ እርሱ ኃጢአትን ሊያስወግድ እንደተገለጠ እናውቃለን። ኦልሬዲ ያስወግዷል። መጥምቁ ዮሐንስ ደግሞ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። መጥምቁ ዮሐንስ ወደፊት ነው የተናገረው። ሐዋርያው ዮሐንስ ደግሞ ወደኋላ ነው የተናገረው። ኃጢአት ተወግዷል። ኃጢአት የለም። መንፈስ ቅዱስም ወደዚህ ዓለም በመጣ ጊዜ አለ ኢየሱስ ክርስቶስ ሲመጣ ኃጢአትን በተመለከተ በእኔ ስለማያምኑ ነው ዓለምን የሚወቅሰው ብሏል። ጥል በመስቀል ገድሎ ተብሎ ተጽፏል። ያልተገደለ ጥል የለም። ያልተወገደ ኃጢአት ኢየሱስ ረስቶት የሄደ እቺን ረስቼ ሄድኩ የሚላት የቀረ ርዝራዥ የለም። ይቃወመን የነበረ የዕዳ ጽሕፈት ተደምስሷል። አለቅነትና ስልጣናት ተሽሯል። ትጥቃቸውን ፈቷል። ኢየሱስ በተሰቀለ ጊዜ ሁላችንም ከእርሱ ጋር ከመሰቀላችን የተነሳ ያልተሰቀለ የለምና ያልሞተ የለም፣ ያልተቀበረ የለም፣ አብሮ ያልተነሳ የሰው ዘር የለም። ነገር ግን ሁሉ በአብ ቀኝ አልተቀመጠም። በአብ ቀኝ ለመቀመጥ ኢየሱስ ክርስቶስ ሞቶልኛል፣ ደምቶልኛል፣ ይህን እውነት አምኜ እቀበላለሁ፣ ፈቃደኛ ነኝ ብሎ የተሰጠውን ሕይወት አሜን ብሎ የተቀበለ ብቻ ነው በአብ ቀኝ የተቀመጠው። ልዩነቱ እዚህ ጋር ነው። አሁን ወደ ፖይንቴ ልመለስ። አማላጅ የሚለውን
የፕሮቴስታንቶች ስህተቱ ምኑ ጋር ነው? ዛሬም ቁጭ ብለው በአብ ፊት ይሄ ከሮሜ ምዕራፍ 8 በመነሳት ማለት ነው በአብ ቀኝ ተቀምጦ ስለኛ የሚማልድ ለዘወትር እነሱን ሊያማልድ በሕይወት ይኖራልና የሚለው ቃል ይህንን ቃል በደፈናው ዝም ብሎ ትርጉሙን ዲፕ ባለማየት ዛሬም እያማለደ እየለመነ እባክህን ጳጳሱን ማረው፣ ልክ እህተ ማርያም ልታገረጅ ማለት ነው። ኢትዮጵያን ማርልኝ፣ ጳጳሱን ማርልኝ፣ አዳምን ማርልኝ ብላ ዛሬም እንደሚለምኑት ማለት ነው። ኢየሱስ ዛሬም ቁጭ ብሎ ሶፊ ማርልኝ ከላይ ማርልኝ የሚል የሚመስላቸው ስራው ያለቀ የማይመስላቸው ኦርቶዶክስ ማን ነው ፕሮቴስታንቶች ዳስ 100% ሮንግ። በአብ ቀኝ ተቀምጦ ስለኛ የሚማልደው የሚለው ታዲያ ምን ማለት ነው? እንዴት ተረጉሟል? ማለት ስለኛ የገዛ ደሙን ለኤቪደንስ እኛን ያጸደቀበትን ደሙን ይዞ ስለኛ ሊታይ ወደ ቅድስተ ቅዱሳን በገባ ጊዜ ዛሬ ኢየሱስ ክርስቶስ በአብ ቀኝ ሳለ ጌታን በቀኜ ነውና አልታወክም ተብሎ ተጽፏል። ስለ እኔና ስለ እናንተ ስለ ሰው ዘር በሙሉ ኢየሱስ ክርስቶስ ስለኛ ሊታይ በአብ ቀኝ የተቀመጠው እሱ በአብ ቀኝ ባለበት ዘመን ሁሉ እኛ በሱ ሆነን በአብ ቀኝ አለን። እሱ በአብ ቀኝ ባለበት ዘመን ሁሉ እኛ ሴፍ ነን። የእኛ ዋስትና የኢየሱስ በአብ ቀኝ መቀመጥ፣ ድጋሚ መውደቅ አለመቻሉ። እኛ የምንወድቀው ካሁን በኋላ የምንጠፋው ኢየሱስ ከጠፋ ነው፣ ኢየሱስ ከወደቀ ነው። ኢየሱስ ላይወድቅ ላይከሽፍበት ምንም ነገር ላያጠፋ ዋንስ ኤንድ ፎር ኦል ስለ ኃጢአታችን ዋጋ ከፍሎ ጨርሶ ፈጽሞ ስለኛ ሊታይ በአብ ቀኝ የገባው የራሱ እንደሚይዘው ለኤቪደንስ ገባ፣ በአብ ቀኝ ተቀምጧል። አማላጅ የተባለው ቃል ምንድን ነው? ስለ እኔና ስለ እናንተ ስለኛ ስለ ሰው ዘር ልጆች በአብ ቀኝ ስለኛ መታየቱ ኢየሱስ ባለበት ዘመን ሁሉ አለን። ዋስትናችን የኢየሱስ ክርስቶስ በአብ ቀኝ መቀመጥ ነው። ይህን ለማለት እንጂ ስንጸልይ ኢየሱስ ጋር ሄደን ልክ ጸሐፊ ግባ እንደምትል በላሁን ደግሞ አባቴ ሆይ ብሎ እሱ ለምኖልን ከዛ በኋላ ወደ አብ ቀኝ እንደምንገባ ጸሎት በኢየሱስም ጸለይን ማለት መጀመሪያ ኢየሱስ ጋር ሄደን እሱ አፕሩቭ ያደረገውን ወይም ደግሞ አፕሩቭ ያላደረገውን ለማለት አይደለም። እኛ የልጁ አይነት አደረገን ይላል መጽሐፍ ቅዱስ። ሲጀመር አሁን እኛ የኢየሱስ አይነት ነን፣ ቤተኛ ነን። ራሳችን በአብ ቀኝ ነው ያለ ነው። በቀኙ ሲያስቀምጠው አብሮ አስቀመጠን ተብሎ ተጽፏል። ቁጭ ብሎ የሚለምንን ሌላ ለማኝ እባክን ማራቸው የሚያስብል ምንም አንደኛ የቀረ ኃጢአት የለም፣ ሁለተኛ ምክንያትም የለም። ኢየሱስ በአብ ቀኝ ተቀምጦ ስለኛ የሚማልድ የሚለው ቋንቋ ስለኛ መታየቱን ዘላለማዊ አማላጅነትን በመስቀል ላይ ጨርሶ ለአንዴና ለመጨረሻ ጊዜ ስለኛ ሊታይ በአብ ቀኝ መግባቱን ኢየሱስ ባለበት ዘመን ሁሉ ዋስትናችን መሆኑን ለማሳየት እንጂ አሁን ቁጭ ብሎ እየለመነ እየጸለየልን ነው ማለት አይደለም። ምንም የሚያጸልየው ነገር የለም። ምንም የሚያለምነው ነገር የለም። ሁሉን ፈጽሞ እኛን ወስዶ የልጁ አይነት ነው ያደረገን። ሲጀመር የልጁ አይነት ዛሬ እግዚአብሔር ከልጁ ለይቶ አያየንም። ልጁን በወደደበት ፍቅር ነው የወደደን። ልጁን በተቀበለበት መቀበል ነው የተቀበለን። ልጁ ተዘርቶ የበቀሉ ናቸው ልጆቹ። ስንዴ ቅንጣት ወድቃ ብቻውን ትቀራለች ካልሞተች እንዳለው በስንዴ ራሱን የመሰለው ወድቆ የበቀለው ልጅ ተዘርቶ ልጆች ናቸው የበቀሉት። ዛሬ እኛ ራሳችን የልጁ አይነት ነን። እኛም በምድር ላይ ዛሬ አማላጆቹ ሲጀመር እኛ ነን እንጂ ኢየሱስ ክርስቶስ ምልጃውን ጨርሷል። ስለ ኦርቶዶክሶች ልምጣ፣ ስተታቸውና ትክክለኛነታቸው። ኦርቶዶክሳውያን ኢየሱስ ክርስቶስ በመስቀል ላይ ምልጃውን ጨርሷል ያሉት ነገር ትክክል ነው። የእነሱ ይሻለኛል ከፕሮቴስታንቶቹ። ዛሬ ቁጭ ብሎ የሚለምንበት ምንም ምክንያት የለም ለሚሉት ነገር ትክክል ናቸው። ምንም የሚያስለምነው ነገር የለም። ምልጃው አልቋል፣ ተፈጸመ ብሏል መስቀል ላይ። ከእንግዲህ ለእኔ በቶ እንደ አዲስ እግዚአብሔር አብን የሚለምንበት ምንም ምክንያት የለም። እዚህ ጋር ጴንጤዎች ሮንግ ናቸው፣ ኦርቶዶክሶች ትክክል ናቸው። የኦርቶዶክሶች ስህተት ምንድን ነው? ፈራጅነት የሚሉት ነገር አላቸው። የሆነ የሚያምታቱት ነገር አላቸው። ምንድን ነው የእነሱ ችግራቸው? እዚህ ጋር ጥሩ መጥተው አማላጅነቱ እንቀበላለን። አማላጅነቱ በአጸደ ስጋ በነበረበት ሰዓት እንደ አንድ ሊቀ ካህን የስለኛ ኃጢአት ውድ ሕይወቱን አሳልፎ ሰጥቶ የጥል ግድግዳ አፍርሶ በሰውና በእግዚአብሔር መካከል ያለውን ጥል ካፈረሰ በኋላ እኛን ከእግዚአብሔር አብ ጋር አስታርቆናል በደሙ። ስለዚህ አማላጅነቱ እሱ ነው ብሎ ያምናሉ። አያግሪ 100%። ስለዚህ ፈጽሞታል ይላሉ። ትክክል ናቸው። ከዛ በኋላ ያለው ላይ መጡና ፈራጅ ነው እንደዚህ የሚሉት ነገር ከዛ በኋላ ያለውን ዘላለማዊ አማላጅነት የተባለው በአብ ቀኝ ስለኛ መታየቱ የሆነውን ሁሉ የሆነው በእርሱ በኩል የሚለውን ነገር ጴንጤዎች እንደው አጋነኑት እንጂ አይዲያው ይሄ ነው። ይችኛውን ፓርት ኦርቶዶክሶች አላዩም። በአብ ቀኝ ከተቀመጠበት ሰዓት ጀምሮ ምንድን የሚያደርገው ለሚለው ፈራጅነቱን በእግዚአብሔርነቱ ብቻ ነው የሚያውቁት። ኢየሱስ ክርስቶስን በእግዚአብሔርነቱ አቅጣጫ ሳይሆን ከወንጌል አቅጣጫ በሰውነቱ ራሱ ለአብ በሚገዛ እግዚአብሔር ለእግዚአብሔር እኮ አይገዛም። በእግዚአብሔርነቱ አይደለም ሁሉ እሱ ራሱ ሁሉ ላስገዛለት ይገዛል ያለው ስጋ ለባሽ የሆነው ኢየሱስ ክርስቶስን ነው።
እሱ አማላጃችን ነው። ነገር ግን የሚያማልደው እየለመነ ሳይሆን ስለኛ መታየቱ ነው ምልጃ የተባለው። ችኛዋን ፓርት ኦርቶዶክሶች አላዩም። ስለዚህ ትክክለኛ ፓርት አላቸው ሁለቱም፣ ሮንግ የሆኑበትን ፓርት አለ መሀል ላይ። አሁን እኔ ባልኩት አይዲያ ቢታረቁ ደስ ይለኛል። ከሁለቱም የማልቀበለዋለ የምቀበለዋለ። ይሄ ነው። ቅር አይበልህ ወንድማችን። ኦኬ ከማርያም እና ከመላእክት ከጻድቃን ከሰማዕታት ምልጃ ጋር በተያያዘ አሁን አንተ ቅድም አማላጅኛ ነን ያልከው በእልግር ቆሎጦስ ላይ ከእግዚአብሔር ጋር ታረቁ ብለን አይደለ የሚለው በሱ ኮንሰፕት ነው አይደለም። ሰውን በተመለከተና መላእክትን በተመለከተ መላእክት ያማልዳሉ። እዚህ ጋር ደግሞ ከኦርቶዶክሶች የምወስደው አለ። ከጴንጤዎች ይልቅ ኦርቶዶክሶች ይሻሉኛል መላእክትን በተመለከተ። ግን መላእክቱ ኦርቶዶክሶቹ ደግሞ መቶ 50% መጥቶ 50% ሮንግ ነው የነሱ። ነገር ግን ከፕሮቴስታንቶቹ የእነሱ ይሻላል መላእክትን በተመለከተ። ፕሮቴስታንቶች መላእክት አያማልዱም ብሎ ነው የሚያስቡት። ሮንግ ነው፣ ያማልዳሉ። ስለዚህ ለኦርቶዶክሶች ራዕይ ይሰጣሉ። እዚህ ጋር የኦርቶዶክሶቹ ችግር ምንድን ነው? ያማልዳሉ ሲሉ መላእክት ከኛ እውቀት ውጭ በሆነ መልኩ ነው የሚያማልዱን እንጂ እኛ ነግረናቸው ወይ ልከናቸው አማልደው ማያውቁም፣ ማማለድም አይችሉም። የእኛ ስራ የእነሱ ስራም አይደለም። የእነሱ ስራ እኛ በማናውቀው እኛን ሊረዱ በመጡበት ስፒሪት ፕላትፎርም ላይ ስለኛ ከእግዚአብሔር ጋር እንደሚነጋገሩ በብሉይ ኪዳንም በአዲስ ኪዳንም ተጽፏል። መላእክት ያማልዳሉ አያማልዱም የሚል ጥርት ያለ ጥያቄ የስ ኦር ኖ ብቻ ብጠይቀኝ መልሴ ያማልዳሉ ነው። ያማልዳሉ ሲባል ግን ዊዝ ኤክስፕላኔሽን። እንዴት ነው የሚያማልዱት ከተባለ ከኔ እውቀት ውጭ እኔ ልኬው አይደለም። መላእክቱ በዙሪያ የተላከልኝ መላእክት በዙሪያችን እንዳሉ መጽሐፍ ቅዱስ ይናገራል። መዳንን በሚወርሱ ሰዎች ዙሪያ እግዚአብሔር መላእክት ይሰፍራሉ ተብሎ ተጽፏልና የተፈጠሩትም እኛን ለማገልገል ነው። ግልጽ ነው። ነገር ግን ከሰው ወደ እግዚአብሔር የተላከ በተአምር በመጽሐፍ ቅዱስ ውስጥም የለም። ተልከውም ሳይሆን የሚያገለግሉት እባክህን ስለከሌ ልክ ለአካብ እንደማለዱት ዘካርያስ ላይም እንደሚናገረው አዲስ ኪዳን ላይም ኢየሱስ ክርስቶስ ምሳሌ እንደነገረን መላእክት ለተመደቡላቸው ቅዱሳን በተመደቡበት የስራ መስክ ለተመደቡበት ህዝብ ወይም ግለሰብ ስለነዛ ታናናሾች በእግዚአብሔር ፊት እንደሚቆሙ ጌታችን ኢየሱስ ክርስቶስ ስለነገረን ያማልዳሉ። አዎ ያማልዳሉ። እንዴት ነው የሚያማልዱት? ልከናቸው ወይ አማልድልኝ ወይም ጠይቅልን ብለን አይደለም። መላክ የለብንም። ለምን? እግዚአብሔር ከነሱ ይልቅ ለእኔ ቅርብ ነው። ለምንድን ነው የምልከው? ስለ እኔ ግን ስለ አንተ ግን በእግዚአብሔር ፊት እንደሚቆሙ መጽሐፍ ቅዱስ ስለሚናገር ያማልዳሉ አያማልዱም? ያማልዳሉ። የሚያማልዱት በዚህ መልኩ ነው። ኦርቶዶክሶች ችግራቸው ምንድን ነው? ቀጥታ ገብርኤልን እባክህ ንገርልኝ ይላሉ። ሚካኤል ጋር ሄዱና ቀጥታ ሚካኤል ጋር ለመጸለይ ይሞክራሉ። ስለዚህ ኦርቶዶክሶች ግማሽ እውነት አላቸው፣ ግማሹ ግን እውነት አይደለም። እቺ ማሻሻል አለባቸው። ሰውን በተመለከተ በነገራችን ላይ ሶፊ አጋረጎ ይቅርታ ተነጥቆ ነው ምንድን ነው መስፍኔ? ያው እንግዲህ የሆነ ምልክት ሰጥቶን የወጣው እንግዲህ ያው ቢመጣ በጣም ደስ ይለኛል። ካልመጣ ግን በምልጃ ዙሪያ ትንሽ ነገር ብል ሶፊ የከፈቀድክልኝ ምናልባት ትላለህ። ችግር የለም። ዜድንም ያው ዜድም መጥቷል፣ አላየሁትም ነበር። እንደውም ቢሆን እንግዲህ ምልጃ ስንል ምን ማለታችን ነው? መጀመሪያ የሚለውን ነገር በምናይበት ሰዓት በመጽሐፍ ቅዱስ መዝገበ ቃላት ገጽ 58 ላይ ምልጃ ማለት ልመና ነው የሚለው። እርቅ ማስታረቅ የሚለው እርቅ መጀመሪያውን ከፍቺ ነው መነሳት ያለብን። ኢየሱስ ክርስቶስ ለምን ሰው ሆነ? ትልቁ ይሄ ነው። ኢየሱስ ክርስቶስ ሰው የሆነበት ዋናው ምክንያት አዳም ዕፀ በለስን ሳይበላ በፊት አስጠንቅቆታል። እግዚአብሔር አምላክ ምን ብሎታል? ዕፀ በለስን እንዳትበላ፣ ዕፀ በለስን በበላ ሰዓት የሞትን ሞት ትሞታለህ ብሎታል። ስለዚህ የአዳም ስህተቱ መጀመሪያ ምንድን ነው? በእግዚአብሔር አለማመኑ። ዕፀ በለስ መብላቱ ፍላጎት ዕፀ በለሱን አሁን ለምሳሌ ፎር ኤግዛምፕል የፕሮቴስታንት ወይ የእስልምና እምነት ተከታይ ቁርአኑን ወይም ደግሞ የፕሮቴስታንት ዶክትሪኑን ለህይወቴ ብዬ አላነበውም። ለምን? ስለማላምንበት ማለት ነው። የአዳምም ስህተት መጀመሪያ ካለመኖር ወደ መኖር ካመጣው ከእግዚአብሔር ይልቅ ጆሮውን ሰጥቷል ለዲያብሎስ። ስለዚህ ምንድን ያለው? የሞትን ሞት ትሞታለህ ስላለው አዳምን ሊያድነው የሚችል ንጹህ ባህሪ ያስፈልጋል። የሰው ልጅ መሆን ያስፈልጋል። የበደለው የሰው ልጅ ስለሆነ መሞት ያስፈልገዋል።
ሞትን ድል ማድረግና ንጹህ ባህሪ ያስፈልገዋል። እነዚህን አራት ነገሮች በአጠቃላይ ሊያሟሉ ነቢያቶቹ ችለዋል ወይ ካለን አልቻሉ። ለምንድን ነው ያልቻሉት? ኢየሱስ ክርስቶስ ይመጣል እያሉ ግን ትንቢት እየተናገሩ በእሳት ውስጥ ይጣሉ ነበረ፣ በባህር ውስጥ ይጣሉ ነበር፣ በሰይፍ ይሰየፉ ነበር። ስለዚህ ይህንን እያደረጉ ግን የሞቱ ተቋዳሽ ስለሆኑ የአዳም ልጆች ስለሆኑ ነቢያቶቹ በአጠቃላይ አዳምን ማዳን አልቻሉ። መላእክቱን ስናይ መላእክት ዕብራውያን ምዕራፍ 1 ቁጥር 14 ላይ እንደምናየው ሁሉ መዳንን ይወርሱ ዘንድ ለማገልገል የሚላኩ መናፍስት አይደሉምን ይላል። እንደገና መዝሙር 33 ወይ 34 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። መላእክት ከምንድን ነው የሚያድኑት ከተባለ ከሚመጣው መቅሰፍት ደዌ ያድናሉ። ምንም ጥርጥር የለው። ግን የዘላለምን ሕይወት አዳምን ምልጃ ከዘላለም ሕይወት አንጻር ወይስ ከስጋ ፈውስና ከስጋዊ ጥያቄ አንጻር ነው? ምልጃ ነው የፈለኩት ከዘላለም ሕይወት አንጻር ነው። ምክንያቱም የኢየሱስን ምልጃ ስናነሳ ከዘላለም ሕይወት ጋር የተያያዘ ስለሆነ፣ ስለዚህ አንተ ምልጃ ጻድቃን ሰማዕታት ወይም ቅድስት ድንግል ማርያም ይማልዳሉ ስትል ምልጃቸው ከስጋ ጉዳይ ጋር ወይስ ከዘላለም ሕይወት ጋር የሚለውን እናውራለን። ከዛ ዜድም ስላለ ከዜድ ጋር በደንብ እንወያያለን። አንድ ሰውም ከፈለግ አስጨምራለሁ። ኦርቶዶክሳዊ በነገራችን ላይ የኢየሱስ ክርስቶስን ቤዛነት ምልጃ ልንለው አንቺ ላይ በሞቱ አስታረቃችሁ እንጂ በምልጃ አስታረቃችሁ ተብሎ የተጻፈ የለም። የመጀመሪያ የዳነው በቤዛነቱ ምልጃን አቅርቧል። አዎ ኢየሱስ ክርስቶስ የመጣው ለአራት ነገሮች፣ አንደኛ የዲያብሎስን ስራ ሊያፈርስ ነው። ሁለተኛ መዋቲ ስጋ ደካማ ስጋ እንደለበስን ሊያሳየን ነው። ሶስተኛ ትንቢቱን ሊፈጽም ነው። አራተኛ የዲያብሎስን ስራ ሊያፈርስ ነው። በእነዚህ ነገሮች ኢየሱስ ክርስቶስ ሰው ሆኖ ወደ ምድር መጥቶ አሁን ኢየሱስ ክርስቶስ ምልጃ ምን አገኘ ካልከኝ እኔን የፍቅር የትህትናን ስራ አሳይቶኛል። እኔ እንዳደረኩት እናንተ አድርጉት ብሎ ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ የሐዋርያትን እግር ካጠበ በኋላ አንደኛ ጴጥሮስ ምዕራፍ 2 ቁጥር ሩቅ አትውሰደውና ይቅርታ አድርግልኝና ሩቅ አትውሰደውና የመላእክታን የጻድቃን የሰማዕታት የቅድስት ድንግል ማርያም ምልጃ ከዘላለም ሕይወት ጋር ወይስ ከስጋ ጋር? እሱም ብቻ ለይልኝ፣ ከዛ እንቀጥላለን። የዘላለም ሕይወት ያሰጣሉ ነው አንተ ዓላማ ወይስ ከስጋ ፈውስና ከደዌ ፈውስ ጋር የተያያዘ ነው? እሺ ለምሳሌ አሁን ከፍጡራን በላይ ስለሆነች ስለእመቤታችን ምልጃ ከኢየሱስ ክርስቶስ ከቤዛነቱ አንጻር የእሷን ምልጃ አቀራርቤ ልንገር። ይሄ እመቤታችን ቅድስት ድንግል ማርያም ለቤዛነት ነው የምታበቀኝ፣ ለስጋና ደሙ ነው የምታቀርበኝ። ለስጋና ደሙ የዘላለምን ሕይወት ላገኝ የምችለው በኢየሱስ ክርስቶስ ስጋና ደሙ። የትኛውን ፍጡር ስጋና ደሙን ቤዛነቱን ሊተካ አይችልም። ሌሎችንም በእንደዚሁ አንገል ማየት ይችላል። ይሄ ቤዛነቱ ማለት ግን ተረጋጋ፣ ዜድ ትጠይቀኛለህ፣ ተረጋጋ። የኢየሱስ ክርስቶስ ቤዛነት ማለት ምልጃ አይደለም፣ ቤዛነት ነው። ቤዛ ማለት ደግሞ ምንድን ነው? ምልጃ ማለት አይደለም፣ አይገናኝም። ቤዛ ማለት ምትክ፣ ካሳ፣ ለውጥ፣ ክፍያ ማለት ነው። ምልጃ ደግሞ ምንድን ነው? መዝገበ ቃላቱም ላይ ልመና ነው። ልመና ነው መሰረታዊ ትርጉሙ አንዱ ስለሌላው መለመን ነው። የኢየሱስ ክርስቶስ ምልጃ ግን እንደኛ ልመና አይደለም ብሎ እዛው መዝገበ ቃላት ላይ ይናገራል። ስለዚህ የኢየሱስ ክርስቶስን አንዱንም አንስተሃል። እዚህ ጋር መስፍኔ ቅድስት ድንግል ማርያም ከፍጡራን በላይ ነች ብለሃል። ማስረጃ አለው? እንግዲህ ፍጡራን የማይችሉትን እሳተ መለኮትን አንደኛ ነገር ተሸክማለች። ከፍጡራን በላይ ነች አይደለችም? አንተ ራስ መልስልኝ። የአምላክ እናት መባሏ ብቻ ከፍጡራን በላይ ነች አይደለችም? ማስረጃ እኮ ነው ያልኩህ። ማስረጃ እኮ እየሰጠው ነው እኮ ማስረጃው ለመስፍኔ የሚናገር መጽሐፍ ቅዱስ ብቻ አማኝ አይደለም። የሚናገር እንደ እግዚአብሔር ቃል ይናገር ነው አይደል የሚለው። ስለዚህ እንደ እግዚአብሔር ቃል ከፍጡራን በላይ ነች የሚለው ገምተህ ነው ወይስ መጽሐፍ ቅዱሳዊ ማስረጃ አለ? ምንድን ነው? እሺ
ሉቃስ ወንጌል እሺ አሁን እንግዲህ ሉቃስ ወንጌል ምዕራፍ 1 ቁጥር 35 ማን 28 ላይ ስናይ ምንድን ነው የሚለው? መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የሞላብሽ ሆይ ከአንቺ ጋር ጌታ ከአንቺ ጋር ነውና አንቺ ከሴቶች መካከል የተባረክሽ ነሽ አለት። ስለዚህ እመቤታችን ቅድስት ድንግል ማርያም አንደኛ ነገር ከፍጡራን በላይ ነች ስንል ጸጋ በጠፋበት ሰዓት ጸጋን የሞላባት ነች። ጸጋን ሙሉ ሆኖ እየተፈጠረ የለም። ከፍጥረታት በአጠቃላይ እሳተ መለኮትን ተሸክማለች። የፈጣሪ እናት ነች። ፈጣሪና እናትነትን የፈጣሪ እናትነትና ድንግልናን የያዘች ነች። 6 ጊዜ እናታችን ቅድስት ድንግል ማርያም ድንግል የሆነች ነች። ስለዚህ ከፍጡራን በላይ የምንላት ከጸጋዋ የተነሳ ነው። እዚህ ጋር ቅሬታ ካለ መጠየቅ ትችላል። ምን ማለት ነው? 6 ጊዜ ድንግል የሆነች ማለት በሀሳቧም ድንግል ነች። አንደኛ ከመጸነሷ በፊት ድንግል ነች፣ ጸንሳም ድንግል ነች፣ ከመውለዷ በፊትም ድንግል ነች፣ በወለደችም ሰዓት ድንግል ነች፣ ከወለደችም በኋላ ድንግል ነች እመቤታችን ቅድስት ድንግል ማርያም። ስለዚህ 6 ጊዜ ማለት ነው። ድንግል ነች 6 ጊዜ። አንድ ያር እንዴ ሰው ድንግል የሚሆነው? አሁን እንግዲህ ድንግል በድንግልና ትጸንሳለች፣ በድንግልና ትወልዳለች አይደል እንደሚለው ሶፊ። ይሄ እንዴት ሊሆን ቻለ ታዲያ? አዲስ ነገር ነው። እኔ ወይ ስላልገባኝ ሆነ 6 ጊዜ ድንግል ነች ስትለኝ ኮንፊውዝ አድርገኝ። እሺ ላስረዳ፣ ችግር የለውም። አሁን ለምሳሌ የኔ ፎር ኤግዛምፕል የፈለገው ሰው ብቻ ይሆን ሚስተር ኤክስ ምላት ልጅ ብትኖር ከመጸነሷ በፊት ድንግል ልትሆን ትችላለች ስትወለድ። ከጸነሰች በኋላ ግን ድንግል ልትሆን አችልም። እሺ በቀላሉ ስለዚህ የእመቤታችን የቅድስት ድንግል ማርያም ግን ጸንሳም እያለች ድንግል ነች። ከመጸነሷ በፊት እንግዲህ ስትወለድም ድንግል ነች። አንድ እንደገና ደግሞ ከመጸነሷም በፊት ድንግል ነች፣ ስትወለድ ድንግል ነች። ከመጸነሷም በፊት ድንግል ነች፣ ጸንሳም ሳለች ድንግል ነች። እንደገና ደግሞ በወሊድም ሰዓት ድንግል ነች፣ ከወለደችም በኋላ ድንግል ነች። ስለዚህ ይሄ ደግሞ ምንም ይሄን ያክል ያው ከእናንተ አስተምሮ ጋር የተያያዘ እንደሆነ እረዳለሁ። ሌላ ልጆች አሏት ከሚለው ጋር የተያያዘ እንደሆነ አውቃለሁ። ስለዚህ ይህንን ነው ልልህ የምችለው። ድንግል በድንግልና ትጸንሳለች፣ በድንግልና ትወልዳለች ነው የሚለው ቃሉ። እሺ እኮ ከፍጡራን የበላይ ለመሆኗ እኮ ነው የጠየቀው። ከፍጡራን በላይ ማለት አንደኛ ጸጋን የሞላ በዚህ ምድር ላይ ጸጋ በሌለበት የእግዚአብሔር ምሕረት በሌለበት ጸጋን የተሞላሽ የተባለች ከመቤታችን ውጭ አለች? ግን ኢየሱስ ክርስቶስ ቤዛ ከመሆኑ አዳምጠኝ። ጸጋን ትሞያለሽ ነው ያላት? ሞልቶብሻል፣ ተሞልተሻል ነው የተባለችው። ሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ምንድን ነው ያላት? ሊቀ መላእክት ቅዱስ ገብርኤል ሲያበስራት
እየጠየከኝ ነው እንዴ? ቅዱስ ገብርኤል ሊቀ መላኩ ቅዱስ ገብርኤል መጥቶ ሲያበስራት ትሞያለሽ ነው ያላት? የሞላብሽ ነው ያላት? ጸጋ የሞላብሽ ወይ? የሞላበት ነበረ። ከአዳም ልጆች በአጠቃላይ ጸጋ ተሞልቶ በተገኘ አለ ከእመቤታችን ውጪ አለ ወይ ነው እያልኩ ያለሁት እኮ እየጠየቅኩ ያለሁት። ከእመቤታችን ውጪ ጸጋን ተሞልቶ የተገኘበት አለ እንዴ? ስምዖን ራሱ ምን ነበረ? የእሱን መወለድ ሲጠባበቅ የነበረው ሰው ምን ነበረ? ከእመቤታችን ውጪ በሰዓቱ ያለው ከእመቤታችን ውጪ ጸጋ ሞልቶ የተገኘበት አለ እንዴ? ስምዖን ራሱ አልኩ እኮ ስምዖን ራሱ ምን ነበረ? ግን ጸጋ ሲጀመር ምን ማለት ነው? የተለየ ነገር ነው? ጸጋ ምንድን ነው? ንገረኝ። በራሱ የጸጋን ትርጉም ንገረኝ እስኪ። ኦኬ እሺ፣ ጸጋ ልዩ ልዩ ነው። ግን ጸጋ በምንልበት ሰዓት ጊፍት ነው፣ ስጦታ ነው። እሱን አልነግርህም፣ ያው የምንግባባበት ስለሆነ ማለት ነው። ከእግዚአብሔር በነፃ በቸርነቱ በምሕረቱ በበጎ አድራጊነቱ የተሰጠን። ግን ይሄ ጸጋ የሚባለው በተለይ ኢየሱስ ክርስቶስ ከመጣ በኋላ ያገኘናቸው ጸጋዎች የምንላቸው እግዚአብሔር ወደ ሰው መምጣት፣ የሰው ልጅ ወደ እግዚአብሔር መቅረብ፣ ይህንንም በማስረጃ ልነግርህ እችላለሁ ከፈለግ። ሶስተኛ ነገር ደግሞ የእግዚአብሔር ልጅ መሆን፣ አራተኛ ደግሞ ያው ዲያብሎስን ድል የነሳንበት፣ አምስተኛ ደግሞ የክርስቶስ ሞት ነው። በማስረጃ እያረኩ ልንገርህና ያው ግር እንዳይለ። አንደኛ ምንድን ነው? የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ሲል እግዚአብሔር ወደ ሰው ልጅ የመጣበት ማለት ነው። ሁለተኛ ደግሞ ኤፌሶን ምዕራፍ 2 ቁጥር 13 ላይ አሁን በፊት ርቃችሁ የነበራችሁ በኢየሱስ ክርስቶስ ደም ቀረባችሁ ይላል። አንደኛ እግዚአብሔር ወደኛ መጣ፣ እኛ ደግሞ ወደ እግዚአብሔር ቀረብን ማለት ነው። ሶስተኛ ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ተቀበሉት የእግዚአብሔር ልጆች። ገባኝ። እኔ ጠየኩ ማርያም ላይ የነበረው ከሰው ልጆች ሁሉ የተለየ ጸጋ ምን ነበረ? ምን አይነት ጸጋ ነበረ የሞላባት? እሺ መልካም። ይሄ ማለት የማንኛውንም ጸጋ ሰጥቷታል። በዚህ ምድር ላይ ከእግዚአብሔር የተሰጠው አዳም አሁን ለምሳሌ ጸጋ አምላክ ነበረ ብንል ተሳስተን አይደለም። የመግዛት የተለያየ ነገር በጸጋ ነው የተሰጠው፣ የባህሪው አይደለም። ምናልባት እኛ የእግዚአብሔር የጸጋ ልጆች ነን እንላለን ከልጅነታችን ጀምሮ ማለት ነው። እግዚአብሔር ለአንዱ መፈወስ ይሰጠዋል፣ ለአንዱ የተለያየ ነገር ይሰጠዋል፣ ለአንዱ የአስተዳደር ሙያ ይሰጠዋል። የእመቤታችን ግን ምንድን ነው? ጸጋ የሞላባት ነች። በአጠቃላይ ጸጋው አላት። ምን አይነት ጸጋ? ስንት ጸጋሽ? እሺ ጸጋ ልዩ ልዩ ነው ተብሎ በመጽሐፍ ቅዱስ ተቀምጧል እንጂ በስፍር በቁጥር የተቀመጠ ነገር የለም። ጸጋ ልዩ ልዩ ነው ብሎ ነው ቅዱስ ጳውሎስ የሚያስቀምጠው እኮ። ታዲያ ሁሉን ጸጋ ተሰጥቷታል። የመፈወስ አለ፣ የተለያየ ጸጋዎች አሉ። ከእግዚአብሔር የተሰጠ ማንኛውም ሙሉ ጸጋ አላት እሷ ጋር። እሺ በቃ ልስማማ። በቃ እሺ ተስማምቻለሁ። እሱንም እሺ። ከፍጡራን ልዩ የሚያደርጋት ምንድን ነው? ከፍጡራን በላይ ነች ስላልክ እንደ ሰው ልጆች ጌታን መውለዱ። ቆይ እንደ ሰው ልጆች 9 ወር አልተረገዘችም አደለ? እንደ ሰው ልጆች በ9 ወር አልተወለደችም። እናት አባት የላትም። ሰው አደለችም። አትበላም፣ አትጠጣም። ምንድን ነው ከሰዎች ለየት ያደርጋትና ከፍጡራን በላይ የሆነችበት ምንድን ነው ነው? እሺ አንደኛ ነገር ጌታችንም ተወልዷል፣ ተጸንሷል። እመቤታችን ብቻ ሳትሆን አምላክ የእግዚአብሔር ቃል ሰው ሆኗል። ሰው መሆን ማለት ከተፈጥሮ ጋር ተያይዞ አጭር የሚያደርግልን ኢየሱስ ክርስቶስ ፍጹም ሰው ነበረ። ፍጹም ሰው ነው፣ ፍጹም አምላክ ነው። በሰውነቱ ከሰው ልጆች የበላይ ነበረ፣ ከፍጥረት የበላይ ነበረ በሰውነቱ። ለምሳሌ በምን? አሁን ለምሳሌ ማርያም ከሰው ልጆች ሁሉ ከፍጡራን በላይ ከሆነች ከኢየሱስ ክርስቶስን በላይ ነበረች በሙሉ ሰውነቱ። እሱም ሰው ስለነበረ። እንዴት? የቱ ጋር ነው እንደዚህ? ማን ነው እንደዚህ? አንተ አላልክም? ከፍጡራን ሶፊ ምን አጋጥመዋል? የዮሐንስ ወንጌል ላይ ምንድን ነው የሚለው? ሶፊዬ አይደለም። ቆይ እኔ ጥያቄ ነው ገባኝ። እኔ ጥያቄ ነው የምጠይቅህ። ቅድስት ድንግል ማርያም ከሰው ልጆች ሁሉ ከፍጡራን ሁሉ የበላይ ነች አይደል? አዎ። ኢየሱስ ክርስቶስም ሰው ነበረ ማለት ነው። ስለዚህ እሱንም ይጨምራል የበላይ
ስትሆን እሷ ከፍጡራን በላይ ስትሆን ኢየሱስ ክርስቶስንም ይጨምራል። ከኢየሱስም በላይ ነበረች። ይሄ እንዴት ይታሰባል እንዴ? ለድንግል እኮ ፈጣሪዋና እኮ ልጇ ነው። በፍጡር ደረጃ እንደዚህ የሚታሰብለትም የለም። ፍጹም ሰው ከሆነ አይደለም። ፍጹም ሰው ነው ስንል እኮ አይደለም። ቆያ ፍጹም ሰው ነው ስንል እንደኔ እንዳንተ ሰው ነበር አይደለ? ፍጹም ሰው ነው። እንደኔና እንዳንተ 9 ወር ጠብቆ ነው የተወለደው። ፍጹም ሰው ነው። እሺ ፍጹም ሰው ከሆነ እሷ ደግሞ ከሰው ልጆች ሁሉ በላይ ከሆነች እሱንም ይጨምራል ወይ? ከሱም በላይ ነበረች ወይ ወይስ ከሱ በታች ነበረች? አለበለዚያ እሱም እንደኛ ሰው አልነበረም ልትል ነው ማለት ነው። ስለዚህ አንተ ንገረኝ ነው። ፍጹም ሰው ነበረ፣ ከሱም በላይ ነበረች ወይ? ወይም ጥያቄውን እንደዚህ የሆነለት ሶፊዬ ማለት ኢየሱስ ዜድ እንዳገባ ዜድ የአብርሃም ዘር ነበር። ሶፊ ከአንተ ጋር ቁሜ ከሱ ጋር ዲቤት ባደርግ ይቀለኛል። ሶፊ ከአንተ ጋር ላቁምና ከሱ ጋር ዲቤት ሁሌ መፈልገዋለሁ። ውይይት እያደረግን ነው። ችግር የለም መስፍኔ። አሁን ይኸውልህ ኮንቨርሴሽን ነው የምናደርገው፣ ውይይት ነው። ይሄ ዲቤትም አይደለም ምናምን አይደለም፣ ሀሳብ ነው የሰጠው። ችግር የለውም እንደሱ ፍቀድ መስፍኔ። ውይይት ደግሞ ሁለታችሁ ዲቤት ማድረግ ከፈለጋችሁ ይችላላችሁ። በፍሪሊ ለሁለታችሁም ሞዴሬተር ስጣችሁና የምትፈልጉትን እያስገባችሁ ያስወጣችሁ እንደፈለጋችሁ መጫወት ትችላላችሁ። ሁለታችሁ ስድድብ ነው የማልፈቅደው። ይሄ አንዱ የአንዱን ቤተ እምነት ዲስከሬጅ መደራረግ ምናምን አልፈልግም። ሪስፔክትፉል የሚሰማውም ሰው እንዲጠቀም እኛም እንድንጠቀም። ምክንያቱም ሰው በልብ ሞልቶ ለአፉ ይተርፋል። ከአፋችን የሚወጣው ነገር ልባችን ውስጥ ያለውን ነገር ስለሚያንጸባርቅ ከዛ አንጻር ነው። ስለዚህ ኢየሱስ ክርስቶስ የአብርሃምን ዘር ይዟል ነው የቪድም ጥያቄ። አንድ አይነት ጥያቄ ነው። ዞሮ ዞሮ ጥያቄውን ቀለል ለማድረግ ነው። እኔ ኢየሱስ ክርስቶስ ፍጹም ሰው ከነበረ ማርያም ደግሞ ከሰው ልጆች ሁሉ በላይ ከነበረች ከራሱ ከኢየሱስ ክርስቶስም ትበልጣለች ማለት ነው። አይደለም? ኢኔ ሴንስ ኢንዳይሬክት እያወራኝ አላልኩም። አይ ቆይ ሶፊ፣ እዚህ ጋር ሮሜ ምዕራፍ 9 ቁጥር 6 መጀመሪያ አንተ ራስህ ላንብብልህ። አባቶች ለእነርሱ ናቸው፣ ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። እየሰማኝ ነው? እርሱ በቃ ለዘላለም የተባረከ አምላክ ነው። በቃ አለቀ። እዚህ ጋር እኔ እናንተ ምንም የምንጨምርበት የምንቀንስበት ነገር የለም። የክርስቶስ አመጣጥ ቅድም ነግሬያለሁ። በአራት ምክንያቶች መጥቷል። ስለ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ያ በእግዚአብሔር ዘንድ የነበረው እራሱ እግዚአብሔር የእግዚአብሔር ቃል የነበረው 1:14 ላይ ስትሄድ ቃልም ስጋ ሆነ ጸጋና ጽድቅን ተሞልቶ በእኛ ላይ ያደረ። ማርያም ስለሆነ ያለ ነው መስለኝ። ሌላ ቦታ እንሂድና ሶፊ እኔ ልመልስልና መቼም ያው አስተምሮ አይደለም። እኛም በዚህ በኩል ያለንን እንትን ላስቀምጥና ያው ታውቃለህ እኛ ጋር ዛሬ ታንክስ ጊቪንግ ነው። ሰው ጋር ነኝ ያለሁት ላይ ቁጭ ላይ ወጥቼ ነው ማወራ። ግን የእኛንም አስተምሮ ላስቀምጥ ነው የተወሰነ ነገር ማለት ነው። እኛ ማርያም ከሰው የተለየ ማንነት የላትም። ለኢየሱስ ክርስቶስ መሸከሙ እግዚአብሔር በጸጋ የሰጣትን ታላቁን ስራ የሚያመለክት ነው። ማርያም በክርስቶስ ኢየሱስ ተመርጣ በእግዚአብሔር ተመርጣለች። አዎ። የክርስቶስ ኢየሱስ ማደሪያ ሆናለች። አዎ። በጣም የተከበረች የተወደደች እናት ነች። አዎ። ይሄ ግን ሰውነትን ከሰውነት ተራ አውጥቷት ሌላ ማንነት የሚሰጣት አይደለም። ሌላ ማንነት ካልን አሁን ሶፊ የጠየቀው በጣም ወሳኝ ጥያቄ ነው። እንደዚህ አይነት ቅርቃር ውስጥ ነው የምትገባው። ምክንያቱም እንግዲህ ትልቁም ጥያቄ በዘመናት መካከል የነበረውም ጥያቄ እኮ የኢየሱስ ክርስቶስ ሰውነት ፍጹም ሰውነትን አለመቀበል ነው። አየህ፣ አንዳንዱ ፍጹም ሰውነትን አይቀበልም፣ አንዳንዱ ደግሞ አምላክ ነው የሚለውንም ደግሞ አይቀበልም። አየህ፣ ፍጹም ሰው ነው ስንል በጣም ብዙ መጽሐፍ ቅዱሳዊ ማስረጃዎች ይዘን ነው። ለምሳሌ የሮሜ መጽሐፍ ቅድም ወንድሜ የጠቀሰው ምዕራፍ 9 ላይ ቁጥር 5 ጀምረህ ስትመለከተው ኢየሱስ ክርስቶስ በስጋ ይላል። በስጋ ከአብርሃም ዘር እንደመጣ ይናገራል። እንደገና ደግሞ የዕብራውያን መጽሐፍ ምዕራፍ 2 ቁጥር 14 የአብርሃምን ዘር ተካፈለ ይላል። ዲያቆን ሚዩት አድርገኝ። የመላእክትን ዘር አልያዘም የአብርሃምን ዘር ይዘዋል እንጂ ይልና ፍጹም ሰውነቱን ያመላክታል ማለት ነው። ፍጹም ሰው ስንል ምን ማለታቸው? ኢቭን የሐዋርያት ሥራ ምዕራፍ 13 ላይ ታስታውስ እንደሆነ እንደውም እሱን ላንብበው። እንትና
እነ ጳውሎስ በተከራከሩ ጊዜ 13:23 ይመስለኛል። አንዴ ላውጣውና እሱን ላንብበው። 13:23 ወይ 22 ላይ እንደዚህ የሚል ቃል አለ። ኦኬ ከዚህም ሰው ዘር ይላል። እንግዲህ ከላይ እነሱ ያነሱት ጥያቄ የታወቀ ነው። የዳዊትን እንትን አንስቶ ዘር አንስቶ ጳውሎስ ከተናገረ በኋላ እንደዚህ ይላል። ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ ይላል። ከዚህም ሰው ዘር ከማ ከዳዊት ኦኬ ከዳዊት አሁን ተመልከት እንግዲህ የዳዊት ዘር ነው ስንል የአብርሃም ዘር ነው ስንል ይሄ ሌላ ማርያም ከሰው ዘር በላይ ነች የሚል ማንነትን አንጸባራቂ አይደለም። አየህ፣ በማርያም በኩል መጥቶ የአብርሃምን ዘር፣ የይስሐቅን ዘር፣ የያዕቆብን ዘር፣ የዳዊትን ዘር ከያዘ ኢየሱስ ክርስቶስ ያልሆነውን ማርያም ልትሆን አትችልም። እሷ ያልሆነችውን ማንነት አይደለም የያዘው ኢየሱስ። በሰውነቱ ፍጹም ሰው ነው ስንል ፍጹም ሰው ነው ኢየሱስ በሰውነቱ። በአምላክነቱ ደግሞ የዘላለም ባህሪ ወይም ደግሞ የእግዚአብሔር አብ ባህሪ ተካፋይ ነው። ወይም ደግሞ ነው ስንል ደግሞ አምላክ ነው ስንል ያ ባህሪ ዘላለማዊ የሆነው ባህሪ ወይም ደግሞ አምላክነት ባህሪ ተካፋይ ነው እያልን ነው። በአምላክነቱ በዮሐንስ ወንጌል ምዕራፍ 1:1 ጀምሮ እንደተጻፈ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ያ ቃል ደግሞ ምን ነበረ? እግዚአብሔር ነበር ይልና ሁሉ በእርሱ ሆነ፣ ከእርሱ ከሆነስ አንዳች እንኳን ያለ እርሱ አልሆነም። ቁጥር 20:14 ላይ መጣና ያ ቃል ይላል ስጋ ሆነ። አየህ፣ ስጋ ሆነ ስንል ፍጹም ሰውነትን መያዙን አመላካች ነው። ምን ማለት ነው? ኢየሱስ ክርስቶስ እንደማንኛውም ሰው ከማርያም ሆድ አንድ ልጅ ተጸንሶ እንደሚወለደው 9 ወር ጠብቆ እንደሚወለደው የተወለደ ሰው ነበረ ማለት ነው አለ። ከዚህ የተለየ ነገር ከሰጠነው ኢየሱስ እንደኛ ሰው አይደለም ማለት ለማርያም ሰው አይደለችም ብለን እንደኛ ሰው አይደለችም ብለን ካልን በፍጥረቷ በማንነቷ ሰው አይደለችም ብለን የምንል ከሆነ ኢየሱስ ሰው አይደለም ወይም ደግሞ ኢየሱስ ከሰው በላይ ነው ወደሚል ማንነትና መደምደሚያ የሚመጣ ነው። ስለዚህ ይሄ ደግሞ ኢየሱስ ክርስቶስ የከፈለውን ዋጋ የከፈለውን የመስቀል ላይ ጣር የከፈለውን የዘላለም ሞትና ዕዳ ልንቀብ ማለት ሰዎች ወደ መቀበል ወደማይችሉበት እንትኖች በነገራችን ላይ የሚሉት እኮ ይሄ ነው። ለምሳሌ ኦንሊ ጂሰስ የሚሉት ኢየሱስ ሞርፈስ ነው። ምንድን ነው የሚባለው? ኢየሱስ ስጋውን ይዞ ነው የመጣው፣ ከላይ ይዞ ነው የመጣው፣ ሰው አይደለም ይለዋል። በሰውነት ከማርያም የተካፈለው አንዳች ነገር የለም ይለዋል። አንተ ስትናገር እኮ ወደ 20 ደቂቃ ነው ጸጥ ብዬ የሰማሁት። ለምን ዝም ብለህ አሰማው? 20 ደቂቃ በማል እየጠየቀ ሶፊንን እያስቆመረ እንደገና እኮ እኔ አልጠየቁም። የሚጠይቀው ጥያቄ ካለው ማርጎ ይጠይቃል። የሚጠይቀው ጥያቄ ካለው ይጠይቀኛል። ሶፊ አትሰማም። መስፍኔ ጥያቄ ካለ ጠይቅ፣ ችግር የለውም። እኔ አንተን እየጠየቅኩ ሳይሆን እኔ የጠየቅኩትን ጥያቄ ነው ዜድ እየመለሰ ያለው። አንተ እንድትመልስልኝ የፈለግኩትን ነው ዜድ እየመለሰ ያለው እንጂ ዜድንም ስለጠየቅኩት አይደል። አንተ የጠየቅኩትን ጥያቄ በዚህ መልኩ ቢሆን ብሎ ነው ዜድ እያወራ ያለው። ከአንተ ተነስቶ ነው እያወራ ያለው እንጂ አንተንም አላቋረጥኩም። መስፍኔ እኔም ባህሪ ታውቃለህ፣ እነሱም አላረግም። ግን ጥያቄ ካለ ዜድን መጠየቅ ትችላለህ። አሁን ዜድ የሚያወራው ስህተት አለው ብለህ የምታምን ከሆነ መብት ነው፣ የመጠየቅ ትችላለህ። አንዴ ብለህ ጠይቅ፣ ችግር የለም። በቃ እኔ ጨርሻለሁ። አንድ ነገር ነው፣ ጥያቄ ካለው እቀበላለሁ። አንድ ነገር ብቻ ነው የምለው። ሮሜ መጽሐፍ ምዕራፍ ቆይ ሳይበዛ በቃ እኔ ጨርሻለሁ። የሮሜ መጽሐፍን ነው ማነሳው፣ አንድ ብቻ ነው ማነሳው፣ አንድ ክፍል ነው፣ ጨርሻለሁ። የሮሜ መጽሐፍ ምዕራፍ 1 ላይ ጳውሎስ ስለተጠራበት ስለዚህ ታላቅ ጥሪ ሲናገር አስቀድሞ በነቢያቱ አፍ በቅዱሳን መጽሐፍት ለተነገረለት ለዛ ሐዋርያት ተደርጌ ለዛ ወንጌል ተለየው አለ። ያም ወንጌል ይላል በስጋ ከዳዊት ዘር ስለመጣ እንደ መንፈስ አሰራር ግን በኃይል ከሙታን ስለተነሳው ስለ ክርስቶስ ኢየሱስ ነው ይላል። ያም ደግሞ ከዳዊት ዘር ይለዋል በስጋ ስለመጣ። አየህ፣ ኢየሱስ በስጋ ነው የመጣው ብለን ማርያም ማለት ሰውነትን ይዟል ብለን እየሰበክን ማርያም ግን ከሰው በላይ ነች ብለን ከተናገርን ይሄ ከባድ የሆነ ምንፍቅናም ነው ብዬ ነው እማምነው። ስም ያልወጣለት አስቸጋሪ ሀሳብ ነው ብዬ ነው ማምነው። ጥያቄ ካለ እቀበላለሁ። ተባረኩልኝ። ቴንክ ዩ። እሺ፣ ጌታዬ አምላክ ያለች አንድ ሴት ስጠኝ። ጌታዬና አምላክ ያለች አንድ ሴት በአስቸኳይ ስጠኝ። ማስረጃ ነው ፈልገው።
ማብራሪያ አልፈልግም። አልገባኝ። ምን ማለት ጌታዬና አምላኬ ማለት? ጌታዬና አምላኬ ያለች አንድ ሴት አምጣ ከመጽሐፍ ቅዱስ። ከማስረጃ ብቻ ነው ፈልገው። ማብራሪያ አልፈልግም። ማስረጃ አምጣ። ማስረጃ ነው ፈልገው። ማብራሪያ አልፈልግም። አልገባኝም። ጥያቄ አልገባኝም ወዳጄ፣ ጥያቄ አልገባኝም። ምን ማለት ለምንድን ነው የምትለው? ልጄና ጌታዬ ያለች አንድ ከመቤታችን ውጭ አምጣልኝ። ጌታዬና ልጄ ያለች አንድ ሴት አምጣ። አንድ ሴት አምጣ። ማስረጃ ብቻ ነው ፈልገው፣ ሌላ ነገር አልፈልግም። ጥያቄ ምንድን ነው? ምኑን ነው ማመጣልህ? አንተ አለማወቅ እኔ ያልሳኩኝ፣ በእኔ ጥያቄ አንተ ትስቃለህ። እግዚአብሔር ምስክሬ ነው። ዜድ እንደው አንተም እንደው ይኸውልህ ልጄና ጌታዬ ያለች አንድ ሴት አምጣ። በቃ ዜድ በቀጥታ ከመጽሐፍ ቅዱስ ውስጥ ጌታዬና ልጄ ያለች አንድ ሴት ካለች አምጣልኝ ነው እያለ ያለው። ምንም ይሄ ከመቤታችን ውጭ አምጣልኝ፣ ከመቤታችን ውጭ አምጣልኝ። ያኔ ትክክል ነህ አንተ። እሱ ከምኑ ጋር ነው የሚገናኘው? ብዬ ነዋ ካወራ ነው። ምንድን ነው ምን ማለት ነው? ለምሳሌ ኤልሳቤጥ ለምሳሌ ኤልሳቤጥ ጋር ስትሄድ የጌታዬ እናት ወደ እኔ ልትመጣ እንዴት ይሆንልኛል እንዳለችው አይነት ማለት ነው የፈለገው መሰለኝ መስፍኔ እኮ። ምኑን ከምንድን ስለማን ነው ማመጣለት? ይኸውልህ አሁን እኛ የተነጋገርነው ማርያም ናት ኢየሱስን ልጄ ብላ ትችለው ነው። ሶፊዬ እኔ የጠየቀኝ ፍጹም ሰው ፍጹም አምላክ አይደለም፣ ከዳዊት ዘር አልተወለደም አላልኩም ብያለሁ። ሶፊ አላልኩም። አንተ ኖ እኛ ያወራነው እኮ ስለ ማርያም ሲነሳ ከሆነ ነው መስፍኔ። የዜድ ሀሳብ ሌላ ነው። የእኔ ጥያቄ ከፍጡራን በላይ ነች፣ ከሰው ልጆች በላይ ነች ድንግል ማርያም አልክ። ኦኬ ድንግል ማርያም ከሰው ልጆች በላይ ከሆነች ኢቭን የወለደችው እሷ ሳትሆን የወለደችው ኢየሱስ ክርስቶስ ራሱ ከሰው ልጆች በላይ ነው ወይ? እኔ ጥያቄ አለበለዚያ ደግሞ ከኛ እኩል ሰው ቆይ ጥያቄው እንደኛ ደግሞ ፍጹም ሰው ደግሞ ከሆነ ደግሞ ድንግል ማርያም ከሱም ትበልጣለች ወይ? እኔ ጥያቄ አሁን መልስ አንተ መስፍኔ። ሚዩትን አንሳ። ሚዩት ነህ መስፍኔ። አልተመለሰም ያልኩት ለዚህ ነው። ዜዶ ምንም ያወቀውም ነገር የለም። አንደኛ ሀሳብ አልመለስኩም። በቃ ያወራነው ስለ ማርያም ስለ ኢየሱስ ሰውነት ነው። አምላኬ ጌታዬ ብላ የጠራች ሴት ማለት ምንድን ነው? አልገባኝም። ስላልገባኝ እኮ ነው። ምን አንዴ ሌዊ ከሶፊ ጋር ቀጠልን። አሁን ሶፊዬ እኔ እመቤታችን ቅድስት ድንግል ማርያም ከፍጡራን በላይ ነች፣ ከፈጣሪ በታች ነች ብዬ ተናገርኩ እንጂ ከአምላክ በላይ ነች ብዬ የመጀመሪያ አልተናገርኩ። ሁለተኛ አምላክ ማን ነው ካልከኝ አብ ወልድ መንፈስ ቅዱስ ነው። ወልድን ያገለለ አምላክነት የለም መጽሐፍ ቅዱስ ላይ። ስለዚህ እመቤታችንን ማን ፈጠራት ካልከኝ አብ ወልድ መንፈስ ቅዱስ። ለወልድ ፈጣሪዋ ነው፣ እናቱ ነች። ልጄ ትለዋለች፣ ጌታዬ ትለዋለች። ሌላ ፍጡር ግን ጌታዬም ሊለው ማነው ጌታዬ ቢለው እንጂ ልጄ ሊለው አይችልም። ቆይ ተረጋጋ ሶፊ። ስለዚህ እመቤታችን አላገኘኝም ማለት ነው። እሱንማ አንተ ከኢየሱስ ክርስቶስ የበላይነች አላልክም እኮ አላልከኝም። እኔ ላስረዳ ሶፊ፣ መሀል አትግባ። ስለዚህ እንደ እመቤታችን በድንግልና የወለደ የለም። አንደኛው። ሁለተኛው ነገር ደግሞ ምንድን ነው? ልጄና ጌታዬ ብሎ የሚጠራው ማንም የለም። ሶስተኛ ነገር ጸጋን የሞላባት ነች። አራተኛ ነገር ደግሞ በቃ ለማሳጠር አክል ቅድም እንዳልኩ ዜድም ካልተረዳው እመቤታችን የወለደችው አምላክን አሁን ምትለው ገባኝ። ቅድም የጠየቀኝ ጥያቄ ግን እንደዚህ አይደለም ያልከኝ። ጌታዬም አምላኬም ነው ብለህ ጠየቀኝ። አየህ፣ እኔ ደግሞ ጌታዬም አምላኬም ብላ የጠራች ሴት ብለህ ስትጠይቀኝ ልጄም አምላኬም ልጄም ጌታ ይባላል። አሁን ነው ያልከው። ልጄ የጠመጥበት አሁን ነው። ልጄም አምላኬም ያለች ሴት አለች። በቃ ሻሁን አለች። አሁን እኮ ቆያ ተጠየቃል። ይሄ ቆንጆ ጥያቄ ነው። አሁን ማስተካከል ጥሩ ነው። ቅድም አምላኬም ጌታዬም ብለህ ስለጠየቀኝ ሴት ብለህ ስለጠራ
ምን ማለት ነው? ከምን ካወራ ነው ጋራ በምን ይገናኛል ብዬ ስስቅም የነበረው ለዛ ነው። አምላኬም ጌታዬም ከሆነ እንግዲህ መጽሐፍ ቅዱስ ላይ ማየት እንችላለን። ኢየሱስ ክርስቶስ ሞቶ ከተገኘ በኋላ ቶማስ ለምሳሌ ጌታዬም አምላኬም ብሎ ጠርቷል። እሱን የእሱ አይነት ሀሳብ ሴት አለች ወይ ብለህ የጠየቅ መስሎኝ ነው እኔ እሱን አንተም ከታች ያሉት ሰዎች ስለሰሙ ጌታዬም አምላኬም ብለህ መጠየቅህ እንትን ያደርጋል። አሁን ግን ስላስተካከልከው ልጄም ስላልክ ይህንን መልስ እሰጥሃለሁ። ቆንጆ ነው። ልጄም አምላኬም ጌታዬም ብላለች። አዎ ማርያም ነች። ይሄንን ማለት የምትችለው ማርያም ነች። ኦኬ ማርያም ነች ማለት የምትችለው ለምንድን ነው ማለት የምትችለው ብለን ስንል ደግሞ መልስ እናገኛለን። አየህ ልጄም የሚለው መልስን በደንብ መስማት አለን። እንደሱ አይነት አካሄድ የለም። አለች የለችም የሚባል ነገር እንዴ እናቱ እሷ ብቻ ነች። እናቱ እሷ ብቻ ነች። የኢየሱስ እናት ማርያም ብቻ ነች። በስጋው አለቀ በቃ። ማርያም ብቻ ነች። አሁን ተመልሶልኛል። የማይደገም ነገር ነው በሷ ያካሄደው። ተረጋጋ በቃ። የለም አይደል ሌላ ሴት የለም ሌላ ሴት ልጄ በስጋው ይኸውልህ በስጋው በመውለዱ ይኸውልህ የወላጅነትን እናትነት ልጄ ሊል የሚችል አልፈልግም። አታብራር። ከሌለ የሚባል ነገር የለም። የሰፈር ጨዋታ ቃቃት ጨዋታ እንዴ። አዳምጠኝ። እኔ ተወሱን ለኔ ቶ አንተ ያንተና መልበሻጣው አሁን ከሌለ ሌላ ሴት ከፍጡራን በላይ ነች። አምላኳን ወልዳለች፣ ልጄ ብለዋለች። ይሄው የለም አልከኝ አይደል? ይሄው ማስረጃ አንተ እሺ አንዴ ተረጋጋ። እሺ አንዴ ረጋ በላ እኮ። እሺ ቆንጆ ጥሩ ነው ያመጣሁሽ። እሺ አንድ ጊዜ አንዴ ያዘው። እሺ ተረጋጋ እኮ ቆንጆ ነው ያዘው። እሱ የሆነችን ሴት አምጣ። እኩል የሆነችን ሴት አምጣ። ቆንጆ እኛ እኮ ይኸውልህ እኩል ሆነች እኩል አልሆነች እኮ አይደለም እኮ እኩል ሆነች እኩል አልሆነች ከሌላ ሴት ጋር ሳይሆን ጥያቄው ያለው እሷ ከፍጡራን በላይ የሆነች እናት ኢየሱስን ከወለደች ወይም ደግሞ ማርያም ሰው ኦኬ። ጥያቄ ማርያም ሰው አይደለችም? እንዳንተ ሰው አይደለችም? አይ የኔን መጀመሪያ ጨርስልኝ። አለ ማርያም ሰው አይደለችም ወይ? ማርያም ሰው አይደለችም? ከሌላው ሴቶች የኔን ማርያም ሰው አይደለችም? አንተ ትጠይቀኛለህ። ደስ ብሎኝ ጠየቅ። ሰው አይደለችም? በዚህ መልስ በዚህ ጥያቄ ነው የኔ መልስ። አንተ ትጠይቀኛለህ እኮ በዚህ ጥያቄ ነው የኔ መልስ ያለው። ማርያም ሰው አይደለች? ጸጋን የሞላባት ሴት የለች። በዚህም እኮ ይኸው መለስኩልህ። አሁንም ግን መልስልኝ። እኔ እኮ እየመለስኩልህ ነው ያለሁት። አሁን አንተም ለጠየቀኝ ሰው ነች፣ ጸጋን የተሞላች ነች። እመቤት ቆንጆ በቃ አዳምጠኝ። ሴት ነች ግን ጸጋን የተሞላች ሌላ ሴት ያዘው እሱ ጋር ያዘው